አብርሃም ምንም ስተት እንዳልሰራ ጥፋት እንዳልሰራ እንደው ሩታ እንደሚስት ተቀብሏት በርግዝና ጊዜ ተንከባክቧት በቃ ብዙ መስዋዕት አድርጎላት ያለፈ ሰው ነው የሚመስለው ማለት ነው። እዛ ጋር አክት ሲያደርገው እውነት ለመናገር ማለት ነው። እንግዲህ አንዳንዴ ለልጃችሁ ጎሽ ለልጇ ስትል ተወጋች እንደሚባል ለልጃችሁ ስትሉ ብዙ መስዋዕት ልታረጉ ትችላላችሁ። ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ በያላችሁበት በዝዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮውን ስታዩ ላይክ ማድረጋችሁን እንዳትረሱ። ላይክ አድርጉ እሺ ውዶቼ ማለት ነው። እንግዲህ ማታ ሩታ አብርሃምን ይቅርታ እያለችው ነበር። ብዙዎቻችን ማለት ነው ይቅርታ ስንጠይቅ እንደው ለማንኛውም ሰው ነው መላችሁ ይቅርታ ስንጠይቅ የሆነ ጥፋታችን ገብቶን ጥፋት አጥፍተን ምናምን የሚመስላችሁ ሰዎች አላችሁ። ይቅርታ ማለት ትልቅነት እንደሆነ ማይገባችሁ ሰዎች፣ ይቅርታ ማለት አስተዋይነት፣ ይቅርታ ማለት የእግዚአብሔር ባህሪ መኖር እንደሆነ አይገባችሁም ማለት ነው። እና ብዙ ጊዜ በቃ ጥፋት አጥፍታችሁ እናንተ በድላችሁ ምናምን የሚመስላችሁ ሰዎች ሳይበልዱ እንደውም ብልጥ የሆኑ ጎበዝ የሆኑ ሰዎች ማለት ነው ሳይበድሉ ተበድለው ይቅርታ የሚጠይቁ ሰዎች አሉ። ለምንድን ነው እንደዛ የሚያደርጉት? የእግዚአብሔርን ፍቅር ስለገባቸው የእግዚአብሔርን ማስተዋል ስለተሰጣቸው ነው። እና ብዙዎቻችሁ ስላጠፋች ነው እንደዚህ ስላረገች ነው ምናምን የምትሉ አሉ። አንዳንዴ ደግሞ የልጅ መስዋዕትነት የማይገባችሁ ሰዎች ማለት ነው እንደዚህ የምትሉት። ምክንያቱም ልጆቻችሁ ተንዘላዝለው እንዲያድጉ የአባት ፍቅር የእናት ፍቅር አተው እንዲያድጉ የምትፈልጉ አይነት ሰዎች ማለት ነው እንደዚህ አይነት ነገር እልል ብላችሁ ስላጠፋች ነው ይገባታል፣ እንኳንም ጎንበስ አለች፣ እንኳንም እንደዚህ አለች የምትሉ ማለት ነው። እኔ ለምን በማስተዋል እንደማትናገረው ራሱ ግራ ይገባኛል ማለት ነው። ሩታ ይቅርታ የጠየቀችበት የራሷ የሆነ ምክንያት አላት። እሱ ምንድነው? ልጅ ነው። ልጅ ከምንም በላይ ትልቅ ነገር ነው። የእግዚአብሔር ስጦታችሁ ነው። ልጅ መውለድ ማለት ለእናንተ ትልቅ በቃ በረከት የተሰጣችሁ የእግዚአብሔር አደራ የተሰጣችሁ ነው። ያንን ነገር ደግሞ እናትና አባት ፍቅር ማጣት የለበትም። እንደገና ደግሞ እሱም ብቻ ሳይሆን እኔ የሚደብረኝ ነገር አለ እና የእናት ልጅ የአባት ልጅ የሚባል ነገር እውነት ለመናገር በጣም ይደብረኛል ማለት ነው። እና ሩታ ለልጇ ስትል ነው ታውቃላችሁ። ሩታ ይቅርታ እንደማትጠይቅ ለማንም እንደማትበገር ታውቃላችሁ። በጣም ጀግና ሴት እንደሆነች ማንንም መለማመጥ እንደማትፈልግ ማንንም ጎንበስ ማለት እንደማትፈልግ ታውቃላችሁ። ይሄ ሁሉ መስዋዕት የምትከፍለው ለልጇ ነው። አብርሽ ሳይበድላት ቀርቶ አይደለም። አብርሽ የይቅርታ የሚያስፈልገው አይነት ሰው አይደለም። ግን ሩታ ለልጇ ስትል ነው ታውቃላችሁ። ከዚህ በፊት ያደረሰባትን ዳግም ከሱ ጋር እንኳን አይደለም አብሬው ለመኖር አይደለም የአብርሽ ስም ለመጥራት እንኳን ማልፈልግበት ሁኔታ ላይ ያደረገኝ ነገር ያለ ሰውዬ ዛሬ እሷ ራሷን ዝቅ አድርጋ እግዚአብሔርን አስባ ይቅርታ ብትጠይቀው ብዙዎቻችሁ ስትንጫጩ ጥፋተኛ ስለሆነች ስራሽ ነው ይገባሻል ምንትሏት ሰዎች ግን እኔ ስለናንተ እውነት ለመናገር በጣም ያሳስበኛል። በጣም ማለት ነው። እና ይቅርታ ትልቅ ሰው ሩታ ትልቅም ሰው ስለሆነች ነው ይቅርታ እየጠየቀ ያለችው ማለት ነው። ሌላው ደግሞ አብርሽ በቃ ኮንፊደንስ ኖሮት በቃ በህይወቱ ምንም ነገር ሩታ ምንም ነገር እንዳልበደላት ምንም ነገር እንዳልሰራት ነው አክት እያደረገው ያለው ማለት ነው። ገባችሁ? ሩታ ራሱ ብለዋለች እኔ አንተ ከሰራኸኝ አንጻር ማለት ነው ላንተ ይቅርታ እንኳን ብትል ይቅርታ መቀበል የማልችልባቸው ብዙ ነገሮች አድርገኸኛል። እርጉዝ ሆኜ በእርግዝናዬ ጊዜ ብዙ ነገር አድርሰህብኛል፣ ብዙ ነገር ሰርተኸኛል። ግን ይሄን ሁሉ መስዋዕት ያደረኩት ያለውት ለልጄ ስል ነው። እውነት ነው። ጎሽ ለልጇ ስትል ተወጋች ይባላል። ለልጃችሁ ስትሉ ምንም ነገር ትሆናላችሁ፣ ምንም ነገር ታጣላችሁ፣ ምንም ነገር ይጎልባችኋል። ደስታችሁን፣ ሳቃችሁን፣ ማንቦራቃችሁ ሁሉ ነገር ታጣላችሁ ለልጃችሁ ብላችሁ። ለልጄ ብዬ ነው አለች። አብርሃም ግን ይሄን እየገባው አይደለም። በቃ ኮፈሰ፣ መነጽር አረገ፣ ኮፍያ አረገ። በቃ ከሱ በላይ ሰው የለውም። በቃ ደረቱ ነፋ። ገባችሁ? ነገር ግን ሩታ ስር ለማየት ያብቃችሁ። ተንበርክኮ እግሯ ስር ወርቆ እንኳን ማያገኝበት ጊዜ ይመጣል። ይሄን ጊዜ ካልተጠቀመበት ማለት ነው። እንደውም በሚበልጥ እኮ መጠራጠር የነበረበት ወይም ደግሞ ይሄ ነገር
ማን ነው እንደዚህ ነገር ያደረገብኝ ብሎ ራሱ ህሊናውን መውቀስ የነበረበት። እዛ ጋር ልጅ የሌላታለች የራሷን ማድረግ የምትፈልግ ምትሯሯጣለች እኮ። ትላንትና እኮ የራሴ ነው ብለሽ አድርገሽም ሊሆን ይችላል ምናምን እያላት ነበረ ማለት ነው። አብርሽ እኮ የእሷ ነበርክ፣ እሷ ያንተ ነበረች። እሷ አንተ የሷን ባትሆን እሷ ያንተ ነበረች። አንተ ግን ልብህ ሌላ ቦታ ነበረ። ልብህ ሴት አይን አዋጅ ነበረ። አንተ ነህ ረግጠህ ቆመህ ያልተገኘኸው እንጂ ትላንትናም እኮ አብርሽ የኔ ነው ብላ በጣም ብዙ መስዋዕት አድርጋ ቤተሰቦቿን ትታ ህይወቷን፣ ትምህርቷን፣ እድሜዋን ትታ እኮ አንተን መርጣ ባሌ ይሆነኛል ብላ እኮ መታ ነበር። ይሄን ነገር ያደረከው እኮ አንተ ነህ እኮ ጥለህ የሄድከው። ዛሬ አንተን ለመመለስ እንደው አንተ ለመመለስ እሷ ብዙ ዋጋ መክፈል እኮ አልነበረባትም። ትላንትና ከሰራሃት አንጻር እኮ እንደውም ይቅርታ ጠይቀ ለልጅህ ብለ እኔ አንዳንዴ ሰዎች እውነቴ ነው የምላችሁ ህፃን ልጅ የምትማቱ ሰዎች ለህፃን ልጅ ክፉ የምትናገሩ ምናምን አላችሁ። በልጅነታችሁ የያዛችሁት ነገር እስከ መጨረሻ ቅይም ይዛችሁ የሆነ ነገር አተርፋችሁ ነው የምታድጉት ማለት ነው። እና ነገ አብርሽ ሉሌ በጣም ቅይም እንዲያድርበት አባቱ እንዲጠላ የሚያደርገው ነገር በጣም ብዙ ነገር እየሰራ ነው። እውነቴ ነው የምላችሁ ቪዲዮ ላይ ነገ ማየቱ አይቀርም። ስለ አባቱ መቼም አይደልቱት እርግጠኛ ነኝ ማለት ነው። ይሄ ሁሉ የሚሰሩት ነገር አይደልቱት አይጠፋም። ገባችሁ? የእናንተ በቃ ሚስጥር ጓዳችሁ ነው። ያንን ሬሊ ህይወታችሁ ነው። ስለዚህ ሉሌ ላይ የሚፈጥረው ነገር ግን ነገ አብርሃም እንዳይቆጭ፣ ነገ ልጅህ ላይ የሚፈጥረው አንተ ለልጅህ የምታረገው ጥላቻ፣ እናቱ በዚህ ልክ እሱን ይዛ የተንከራተተችው እርግዝና ሆና ስታለቅ ስታነባ በስንት መከራ የወለደችው በምጥና በማጥ የወለደችው ልጇ ላይ አሁን ደግሞ ልጇን ይዛ ጎንበስ ብላ አንተን ይቅርታ ስትጠይቅ ማለት ነው ነገ ግን ልጅህ ላይ ቅይም እያተረፍክና ልጅህ አባቱን እንዲጠላ እያደረክ ነው። ልጅህ ማደጉ አይቀርም። የዛሬ 10 ዓመት ብታየው ልጅህ አድጎ እንግዲህ ካንተ እኩል ነው የሚደርሰው። ያሁን ልጆች ደግሞ እደጉ ሳይባሉ የሚያድጉ ናቸው። ስለዚህ አንተ ለልጅህ ስትል አንተ መለመን ነበረብህ እንጂ ሩታ መለመን አልነበረባትም አንተን ማለት ነው። አንተን ሩታ መለመን አልነበረባትም። ስለዚህ በዚህ ልክ ደረትህን የምትነፋበት ይሄ ኮፍያ አርገህ መነጽር አርገህ እኔ በዝናብም ኮፍያ ታረጋላችሁ በዝናብም መነጽር ታረጋላችሁ ምድረ እንደው ምን ልበላችሁ አልላችሁም ማለት ፈልግ ነበር ማለት ነውና እንደው እኛን እንግዲህ የኢትዮጵያ ሰዎች ፋራ ልንሆን እንችላለን። ውጪ ሀገር ያሉ ልጆች ማለት ከኢትዮጵያ ውጪ የሚያያችሁ ልጆች እንደው ባታሰድቡን ጥሩ ነው። መነጽር ምን ሰዓት እንደሚደረግ ኮፍያ እንዴት እንደሚደረግ ምናምን ብታውቁ ራሱ በዝናብ መነጽር አርገው ይመጣሉ። እውነቴ ነው የምላችሁ። ስለዚህ ይሄ ራሱ እኮ አንተ እንደዚህ ሆነ መምጣት ራሱ ክብር እንደሌለ እኮ ያስታውቃል። እውነት ለመናገር እኔ ሩታ በዚህ ልክ ለምን ልቧ እንዳልቆረጠላት ለምን በዚህ ልክ አንተ ለነገሩ ለልጄ ስል ነው አለች። በዚህ ልክ አንተንን መለመን ለምን እንዳስፈልጋት ባይገባኝም ግን ለልጅ ብዙ እናቶች ለልጆቻቸው ሲሉ በጣም ብዙ መስዋዕት የሚያደርጉ እናቶች አሉ። ስለዚህ ለልጇ ስትል እንደሆነ ሁላችንም ይገባናል። ሌሎቻችሁ ደግሞ አትንጫጩ እና ሄርሜላ አትንጫጩ። እውነቴ ነው የምላችሁ እንደው ምድረ ፋራ የሆናችሁ አትንጫጩ። ምናልባት ሩታ ዘጋ ተንበርክካ ይቅርታ ስለጠየቀችው እናንተ በቃ የሩታ ጥፋት ነው እንኳን እሰይ ይገባሻል የምትሉ ሰዎች እናንተ ስለ ይቅርታ ትርጉም ስለማታውቁ ሰውም ይቅርታ ጠይቃችሁ ስለማይገባችሁ ገባችሁ? ለዛ ነው ቢገባችሁ ሩታ እንደውም በጣም አስተዋይ ጎበዝ ብላችሁ ታሞግሷት ነበረ። ሩታን ታደንቋት ነበረ። ይቅርታ የሚጠይቁ ምን አይነት ሰዎች እንደሆነ አብርሽ ከሰራት አንጻር አብርሽ ካደረጋት አንጻር ሩታ ለአብርሽ የምትጠይቀው አይነት ሴት አይደለችም። ይሄን ተገንዘባችሁ ሩታን ታደንቋት ነበረ እንጂ በዚህ ልክ ሩታ እንዲነሽ እያላችሁ ቡና መጠጫ አትሆኑም ነበረ። እውነቴ ነው የምላችሁ። ስለዚህ ሩታ ለልጇ ስትል ነው ይሄ ሁሉ መስዋዕት ያደረገችው እንጂ የአብርሽን ብር ፈልጋ የአብርሽን ድጋፍ ፈልጋ የአብርሽን እርዳታ ፈልጋ አይደለም። ለልጇ ታውቃላችሁ ከአብርሽ የተሻለ ህይወት እንደምትኖር ከአብርሽ የተሻለ ሰው እንደሚወዳት ከአብርሽ የተሻለ ኦዲየንስ እንዳላት ታውቃላችሁ አይደል? ስለዚህ ለሷ አይደንቃትም አይሞቃትም እንደዚህ አይነት ነገር ማለት ነው። ስለዚህ አብርሽ ራሱ ልቀቀኝ ብትለው የሚለቃት ሰው አይደለም። ሩታ እንደውም ንቃ ብትተዋቸው እራሳቸው ፈልገው ሁሉም ተንበርክከው ይመጡ ነበር። እና ቡዜም ቢሆን
ምናምን ቢዜ እንግዲህ አይታችኋል። ስለ ሄርሜላ ስትናገር እንዴት እንደሚያረጋት ገባችሁ? እንዴት እንደሚሰራት። ስለዚህ እያንዳንዳችሁ ነገ እናንተ ማክስት ናችሁ፣ አጎት ናችሁ። እያንዳንዳችሁ ነገ ሉሌ ሲያድግ ግን ዋጋ እንደምትከፍሉ ማወቃችሁን እንዳትረሱ። እውነቴ ነው የምላችሁ፣ እንዳትረሱ፣ ይሄን ነገር እንዳትረሱ ማለት ነው። እና የኔ ውድ ቤተሰቦች እንግዲህ ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮውን ስታዩ ላይክ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። ባይ